ጉድ ጃኒ ታሰረች። ዮናን የጆን ፍቅረኛን ደብድባ ማለት ነው። አንቺ ሲጀመር መጀመሪያ ላይ ጆን ምንሽ ነው ስትበይ ጃኒ ማለት ነው እኔ ፍቅረኛ አይደለም ምንም አይደለም ስትይ ያልነበረ አሁን ለምንድነው እንደዚህ ያስቀናሽ? ሰላም ጤና ይስጥልኝ የተከበራችሁ ስለ ህይወት ሚዲያ ተከታዮች እንኳን ወደዚህ ቻናል መጣችሁ። ይህ ቻናል አዲስ ነውና ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ እያልኩኝ እንግዲህ ትኩስ መረጃ ይዤላችሁ መጥቻለሁ። እሱም እንግዲህ በሰሞን ጃኒ ታስራለች የሚል መረጃ ብዙ ሰዎች እንትን እያሉ ነው። እና እንግዲህ ታስራለች በጣም ያሳዝናል። የታሰረችውም እንግዲህ እንደሚታወቀው የዛሬ 15 ቀን ምናምን በሺቲ ስትቀልድ ነበረ። ሺት የሚለብሱ ሰዎች ጡታቸው በዚህ ተንዘላዝሎ ይታያል ስትል ብዙዎችን የድሬ ሰዎችን ድሬዳዋ ያሉ ሰዎች እንደምታውቁት ያው ማለት ብዙ ልብሳቸው መዘነጫቸው ሺቲ ነው ማለት ነው። እና በዛ ሰዓት ያው ብዙ ሰዎች ቅሬታ ማቅረበው ነበረ። ነገር ግን እግዚአብሔር ይመስገን ልጅቷም ችግር እኔ እንደዛ ማለት አይደለም። እኔ እናቴ ደሃ ናት፣ እኔ እናቴ ያሳደገች በሺቲ ነው እንደዛ ለማለት ሳይሆን ቪዲዮ ጌም የምትጫወቱ ሰዎች የምታጫውቱ ወንዶች ለምን አትጠነቀቁም? ለምን ይሄ እንደዚህ ነው ለምን አትሉም ብላ ያው እውነቷን አንዳንድ እንግዲህ ጡታቸው ትልቅ የሆኑ ሽቲ ስትለብሱ እጃችሁን ወደ ላይ ስትቀጡ እጃችሁ ወደ ላይ ከፍ ሲል ይታያል። ገባችሁ አይደለም? መጠንቀቅ ያስፈልጋል። ያ ደግሞ አንደኛ የልጅቷ ድክመት ነው። ሁለተኛ ደግሞ የሚቀጡ ሰዎች የሆነ ብልግና ካልሆነ አይ የሽቲ ቀይዩ ወይም ማስተካከሉ ከፍ አድርገው ይስፊው ማለት ይችላሉ። አሁን በዚህ ጉዳይ ብዙ ሰዎች አዝነውባታል። እንዴት አንቺ እንዴት ያለሽ ዛሬ ብር ስላገኘሽ ብዙዎቻችን ያደግንበት አሁን መዘነጫችን ነው ብለው ብዙ እንግዲህ ሲናገሩ ነበረ። አከን እንግዲህ እሷም ይቅርታ ጠይቃለች። እኔ እንደዛ ማለት አይደለም፣ ነገሩን አጣመውብኝ ነው፣ ነገሩ ረጅም ነው፣ ጌም ነው፣ አከን ክፉ ነገር እንትን ለማለት እኔ የሆነ ነገር ለማድረግ ነው እንጂ ያ ነገር አይደለም ስትል ተናግራለች። እኔም ድሃ ነኝ እናቴም ድሃ ናት እናቴ በሽት ያሳደገች ብላ ነበር። አሁን ግን ታስራለች። ምክንያቱም ግን መታሰር አይተምንትና ያስፈልግም። ምክንያቱም እሷ ይቅርታ ጠይቃለች። እውነት ለመናገር ከሆነ ማለት ነው። አንዳንድ ጊዜ ሶሻል ሚዲያ ጥሩ ጎን እንዳለው መጥፎ ጎን አለው ማለት ነው። አምሱም ይሄ ጌም ምናምን ሳታስቡት የሆነ ወሬ ታወራላችሁ፣ ግን መጠንቀቅ አለባችሁ። የሆነ ቪዲዮ ኤዲት መታደርጉ ከሆነ ግን ቪዲዮ ፖስት መታደርጉ ከሆነ ኖርማል ነው፣ ችግር የለውም። ለምን ከታደርጉታላችሁ ኤዲት ታደርጉታላችሁ። ይሄ ግን ሊቭ ከሆነ ግን ዳይሬክት ነው፣ ቀጥታ ወደ ህዝቡ መሄደው። ገባችሁ አይደለ? ስለዚህ አንዳንድ ጊዜ ታዋቂ ሰዎች ጌማችሁን ቀነስ አድርጋችሁ ማስታወቂያ ቪዲዮዎች ብዙ ነገሮችን ብትሰሩ የተሻለ ነው። ምክንያቱም አፋችሁ የማይቆጥብ ካልሆነ በቃ አንድ ጊዜ ከተከፈታችሁ ልመልሰው የምትሉት ነገር አይደለም። ስለዚህ ሰው ደግሞ የእናንተን እድገት ብዙ ሰው የእናንተን እድገት አይፈልግም። እናንተን ለመጣል በተለይ ኢትዮጵያ ውስጥ ያሉ ሰው እኛ ኢትዮጵያውያን በቃ ብዙዎቻችን ማለት ነው በቃ ሰው ሲወርቅ ነው እንትን የሚለን ደስ የሚለን ለምንድን ነው አላውቅም። አሁን ይችላል በቃ ይቅርታ ብላለ። ከይቅርታ በላይ ምን አለ? ለምንድን ነው እሷ የምትታሰረው? ስንት የበደለ እያለ ስንት እንትን እያለ እሷ በዚህ ንግግር ለምን ትታሰራለች? እውነት ለመናገር የሰው ልጅ ደግሞ ከይቅርታ በላይ ምንም ነገር የለም። እውነት ለመናገር ይቅርታ አለች እኮ አይደል እንዴ? አንዳንድ ጊዜ ህይወታችሁን አወጣችሁ ስትናገሩ እኔ የምለው ነገር ይሄ ነው። ሁሉ ጊዜም ሆነ ዛሬም ሆነ ነገም ሆነ ሁሉ ጊዜም ህይወታችሁን ሪሊ ህይወታችሁን ሚዲያ ላይ አታውጡ። አሁን እቺ በቅርቡ ወቾ ጉድ ላይ እናቴ ቤት ገዘው መኪና ገዘው ብላ ተናግራለች ማለት ነው። እና ሰው በዛ ቀጥል ብሏል። በነገራችን ላይ አሁን ላይ ማለት ነው ሁሉም ሰው እግዚአብሔር መስኪን በቃ መስራት ይችላል ማለት ነው። ይሄ አይ አናት አትሰራም አይ አንተ እንትን አትልም። በሁሉም ሰው መስራት ይችላል፣ ፌመስ መሆን ይችላል። ይሄም የራስ ምርጫ ነው። ክሬት ቪዲዮ ማድረግ ያለውን ነገር እንትን ማለት ምርጫ ነው። በቃ ምርጫችሁ ከሆነ ስልክ ቲክቶክ ላይ እሷን እያያችሁ ነው አይደል? እሷን ቁጭ ብላችሁ ከምታዩ እናንተ ክሬት አድርጋችሁ የሆነ ቪዲዮ ስሩ፣ ያልተበላበት ስሩ። በነገራችን ላይ ይሄንን እኮ ብሰራ ነው እከለ እየሰራች ነው አይታይልኝም አትበሉ። ሁሉም ሰው ማለት ነው መክሊቱ የተለያየ ነው። አንዴ አይዲዮ አንድ አይነት ቢሆን እንኳን እናንተ በተለያየ አሳምራችሁ ቀምራችሁ አሳምራችሁ ማቅረብ ትችላላችሁ። በዛ ሰዓት እናንተ ቪዲዮ ይታይላችኋል፣ ችግር የለውም። ስለ እከሌ እየሰራችበት ስለሆነ በዚህ አይዲያ እኔ ያልሰራበትም አትበሉ። አይዲያ ካላችሁ ብዙ እውቀት ካላችሁ ብዙ ነገር ማለት ነው ብዙ ነገር። አሁን ብዙ ዶክተሮች አሁን ተቸገረ ምናምን ትላላችሁ፣ ግን ማለት ነው ቲክቶክ ላይ ቁጭ ብላችሁ እንትን ከምትሉ በዛ ስለተማራችሁበት ስለ ጤና ያለው ነገር ስለ ጤና ያለው ነገር ስለተማራችሁበት ዶክተርነት ስለተማራችሁበት ስለዛ
እንትን እያደረጋችሁ ቪዲዮ ማለት 1 ደቂቃ ቪዲዮ ኤዲት እያደረጋችሁ ፖስት ብታደርጉ ሰው ያይላችኋል። በዛ ደግሞ ቀስ በቀስ ታዋቂ እየሆናችሁ ማስታወቂያ ይወምድላችኋል። ብዙ ነገር አለ። ብዙ ለወደፊት የራሳችሁ ነገር ብትሰሩ ይጠቅማችኋል ማለት ነው። አንዳንድ ጊዜና ይቺ ልጆቹ ጉል ላይ ቤት እናት ይገዛው ስትል በቃ ብዙ ሰው ተቃጠለ እና እንደዚህ ማለት የለባችሁም። በቃ ታዋቂ ስትሆኑ የሆነ ቤት እንኳን ስትሄዱ የሆነ በደንብ ገብተው የማይጠይቁ ሰዎች የሆነ ጥሩ አሁን ሚዲያዎች አሉ የሆነ ብዙም ገባ ብለው የማይጠይቁ ስለናንተ የናንተን ህይወት የናንተን ቤተሰብ የማይነካ ነገር እነዛን ማለት ነው እንጂ እንደው የሆነ ሚዲያ ገብታችሁ ስለራሳችሁ ዝርክ አድርጋችሁ ካወጣችሁ ያንን እየቆረጡ ለእናቴ እንደዚህ ያለች ለአባቴን ይሄ አሁን የሚያስደስት ነገር ነው። እናት ለፍታ የተሻለ ነገር ሲደረግላት ደስ ይላል። ላክን ብዙ ምቀኛ አለ። ለዛ ነው አሁን እሷን እንደዚህ ጥምድ ያደረጓት እንጂ እቺ ልጅ ምንም ማድረግ አይደለም። ጃኒ ምን አደረገች? ምንም ማድረግ አይደለም። አሁን እቺ ደግሞ በዩዋና እንትና የጃኒ ፍቅረኛ መጣቸው እና ታዲያ ጆን ነው ጥፋተኛ እንጂ እሷ ምን ታድርግ? ይኸው ከጃኒ ጋር ሆኖ ወንድ ልጅ አይታመንም የሚባለው እውነት ነው። ከጃኒ ጋር ሆኖ ከዩዋና ጋራ ደግሞ በጎን ይባልጋል። አስቡ እንግዲህ ሁለቱንም እየሳመ ማለት ነው። ሁለቱንም እያጃጃለ ይኸው እሷ አብረው እስር ቤት ሲገቡ እሷ ነፍሰ ጡር ሆና ተገኘች። ጃኒ በቃ ስለ ህይወቷ ብዙም አንተና አላለችም እንጂ አልተናገረችም። በዛ ሰዓት በቃ ወደዋለሁ እንደዚህ ነው ብትንሮ አስቡት። በጣም ከባድ ነው የሚሆነው ማለት ነው። እና ወንድ ልጅ እሷን ጃኒን ያለው እሷ ጋር ከንፈር እየተሳመ ከየትኛው ጋር አብሮ የተኛ አብሮ ወደ መቀሌ ወደዛ እየሄደ እሷን አስረገዘ ማለት ነው። እግዚአብሔር ይመስገን እንኳን በሰላም ወለድሽ። ደግሞ በጣም አምሮባታል። ክርስትናዋ ትናንትና ነበር በቀደመታ ነበር። በጣም ደስ ይላል። እግዚአብሔር ይመስገን። ሁሉ ነገር የሚያደርገው ፈጣሪ ነው። ላክን ደግሞ እኛ ምንውልበትን እንትን የምንለው ወንድ መምረጥ አለብንና ይሄ ገና ማለት ሩጦ ያልጠገበ ከዛ ጋር እንትን ማለት የለባችሁም ወጣቶች ማለት ነው። ምክንያቱም እሱ ምንም የሚያስበው ነገር የለም። አሁን ይሄ ልጅ እንግዲህ አሁን ጆን ሲወጣ እውነት ከሷ ጋር ማለት በፍቅር ይቀጥላሉ ወይስ ልጁን ነው የሚያሳድግ? እንግዲህ ወይስ ከማጋ ነው ወይስ ከጃኒ ጋር ነው የሚሆን ወይስ ሌላ ፍቅረኛ ይዛል? እንግዲህ አስቡ። ይቺ ልጅ ልጅ ጥሩ ነው። ልጅ መውለድ ጥሩ ነው። ልጅ በልጅነት በጣም ደስ ይላል። ግን ደግሞ የሆነ የሚገድባት ነገር ይኖራል ማለት ያው አሰባችሁበት ምንም ከምትወዱት ከሚያፈቅራችሁ ሰው ጋር መውለድና ድንገት እንደዚህ በስሜታዊ ሆኖ መውለድ በጣም ይለያያል። ለልጃችሁም ሆነ ለራሳችሁም ሆነ ለቤተሰብ ሆነ ሁሉም በላይ ለራሳችሁ የሆነ ሪክስ ምንድነው የሆነ እንትን አለው ብቻ አሰባችሁታል። ግን ደግሞ ልጅ በረከት ነው። በቃ አምሮባት ነው የወጣችሁ ከእስር ቤት ማለት ነው። እና እሱን አስቡ እና 10 ምናምን ያላችሁ ሰዎች የምትጫወቱ ጋር የት ነው የምትሉት? ይሄንን ማስተዋልና መገናዘብ ይኖርባችኋል። ምክንያቱም ከባድ ነው። ምክንያቱም ነገ መስዋዕት ትከፍላላችሁ። እንደዚህ ያሉ ወንዶች አብሶም እነዚህ ሶሻል ሚዲያ የምታገኟቸው ወንዶች በጣም መጥፎዎች ናቸው። የሆነ በቃ እናንተን ያጫውታሉ እዛ ያጫውታሉ። እኔ ሁሉንም እያልኩ አይደለም። አንዳንድ ጥሩ ሊገኝ ይችላል። ግን ከመሰው 95ቱ የማይረባ ነው። ይህን ነገር ማገናዘብና ማስተዋል አለባችሁ። ስለዚህ የዮና ሚቺ ምንም ጥፋት የለባትም። የጃኒም ጥፋት የለም። ጥፋተኛው ጆን ነው። እሷ ምን ታድርግ? እሱ ነው እንግዲህ ሁለት በጉን እያጫወተ ከሷ ጋር አሸሸገደ ያያለ ከዚህኛዋ ጋር ይችኛዋን ያስረገዘ ማለት ነው። አያችሁ አይደለ? የምትውሉበትን ምረጡ። ልጅነት እውር ነው። እርግጥ ለመናገር ልጅነት ምንም እንትን የሚል የለም። ምንም የሆነ እንድታስቡ የሆነ ነገር እንድታደርጉ እንትን አይደለም። የሆነ ዝግት ያለ ነው። ለታው ስሜት ብቻ ነው። በቃ በስሜት ነው የምትጓዙትና ያለው ነገር እንደዛ ነው። እና ጃኒን ፍቷት ነው የምለው። ምክንያቱም ይችላል ምንም ያደረገ ለእናቷ አትኖር ማለት ነው። ግን ሩጣ አልጠገበችም። አንዳንዶቻችን ወደ ጃኒ ወደ ጁል ሄር ነው እንደ በሰበው ምናምን እያሉ ሲያሾፉ ነበር። እሷ እንደዛ አይደለም። ለነገሩ ቪዲዮ አችን ቆርጥ መጥፎዋን ጎን ቆርጦ ነው እንጂ እንደዛ አላለችም ሲጀመር ማለት ነው። ወሬ ብዙ ነገር አለ። ግን ሰዎች የራሳቸውን ሰርተው ከመለወጥ ሰውን ወደታች ለማድረግ የሚሮጡት ነገር ያ ነው እንትን የሚለው በቃ በጣም ያናድዳችኋል።
ያ ሰው ሁሉ ሰው ቢያድግ ቢለወጥ ይች ልጅ አሁን ብትለወጥ ምን ችግር አለው? ሀገሯን፣ ቤተሰቦቿን፣ ራሷን፣ እናቷን ብትለውጥ ምንድነው እንደዚህ የሚያንገበግባችሁ? ነው ለመናገር ለምን እንደዚህ እንገባገባላችሁ እላለሁ። እንግዲህ ጃንዬ አይዞሽ፣ ፈጣሪ ካንቺ ጋር ይሁን። ቤተሰብ እንግዲህ ስለተከታተላችሁኝ አመሰግናለሁ። ቻናል አዲስ ነውና ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። አዲስ ነውና ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። መልካም ቆይታ። በሌላ ቪዲዮ እስከማጣ ድረስ መልካም ምሽት።